ሱዳን በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት ዝግ ከሆነ 3 ዓመት ሊሞላት ተቃርቧል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ከቀያቸው አፈናቅሏል። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህንን በዝርዝር ከመጥቀስ ተቆጥበዋል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ሰሞናዊው የሱዳን የእርስ በርስ ጦርነትን በተመለከተ አጠር ያለ ዳሰሳ ጥናትን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በሱዳኗ አልፋሽር በ3 ቀናት 6000 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት አሳወቀ። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው አልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጂዎችና የአይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት አመላክቷል። አንድ ግለሰብ በ3 ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ይመስላል ሲል ገልጾታል። የአይን እማኙ የፈጥኖ ደራሽ ኃይሉ አርኤስኤፍ ተዋጊዎች ባለፈው ጥቅምት ወር ውስጥ በአንድ ዩኒቨርሲቲ ህንጻ ላይ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስክሬኖች ሲወረወሩ ተመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ የሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቃይ፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ መረጃዎችን አጣቅሷል። እነዚህ ድርጊቶች እንደ የጦር ወንጀልና በሰብአዊ ላይ የተፈጸሙ ወንጀሎች እንደሚቆጠሩም ተገልጿል። አርኤስኤፍ በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም የቀረቡበትን ተመሳሳይ ክሶች አስተባብሏል። ሱዳን በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው የእርስ በርስ ጦርነት ዝግ ከሆነ 3 ዓመት ሊሞላት ተቃርቧል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ከ13 ሚሊዮን በላይ የሆኑ ሰዎችን ደግሞ ከቀያቸው አፈናቅሏል። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህንን በዝርዝር ከመጥቀስ ተቆጥቧል። አልፋሽር በዳርፉር የምትገኝ ቁልፍ ከተማ ስትሆን ለ18 ወራት ያህል በከበባ ውስጥ ትገኛለች። በጦርነቱ አሰቃቂ ታሪኮች ከተሰሙባት ከተሞችም አንዷ ናት። እንደ የተባበሩት መንግስታት የሰብአዊ መብቶች ቢሮ ከሆነ በአውሮፓውያኑ 2025 በመጨረሻ ላይ ከ140 በላይ ሰለባዎችና የአይን ምስክሮች ማኞቻቸውን ሰጥተውታል። በዚህም በአልፋሽር ጥቃት በመጀመሪያዎቹ 3 ቀናት ውስጥ ቢያንስ 4400 ሰዎች መገደላቸውንና ከ1600 በላይ የሚሆኑ ቀያቸውን ለቀው መሰደዳቸውን የተባበሩት መንግስታት ገልጾታል። ለሳምንታት በቆየው ጥቃት በክትትል የተገደሉ ሰዎች ቁጥር ያለምንም ጥርጥር በጣም ከፍተኛ ነው ብሏል ሪፖርቱ። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ በሱዳን ያሉ ሁለቱም ተፋላሚ ወገኖች በቁጥጥራቸው ስር ባሉ ኃይሎች የሚፈጸሙ ከባድ ሰብአዊ ጥሰቶችን እንዲያቆሙም ጥሪ አቅርቧል። የዚህ ግጭት ደጋፊዎችም እጃቸውን እንዲወጡ ዓለም አቀፍ ግፊት ተጨምሯል። የተባበሩት አረብ ኤምሬቶች የአርኤስኤፍ ተዋጊ ዋነኛ የጦር መሳሪያ አቅራቢ እንደሆነች በስፋት የሚነገር ሲሆን የሚቀርብባት ክስ ግን በተደጋጋሚ አስተባብላለች። ባለፈው ሳምንት ዩናይትድ ኪንግደም የሱዳን ጦርና አርኤስኤፍ ከፍተኛ የጦር አዛዦች እንዲሁም ለአርኤስኤፍ እንዲዋጉ ኮሎምቢያውያን ተዋጊዎችን መልምለዋል ያለችው 3 የውጭ ዜጎችን ጨምሮ የሱዳን ጦርነትን እያቀጣጠሉ ነው ባለቻቸው 6 አካላት ላይ ማዕቀብ ጥላለች። በቅርቡ የብሪታንያ ሕግ አውጪ የተባበሩት መንግስታት ዩናይትድ ኪንግደም በህጋዊ መንገድ ለዩኤ የሰጠችውን የጦር መሳሪያ ዩኤ እንደገና ለአርኤስኤፍ ሸጣለች ማለቱን ተከትሎ ጉዳዩን አንስተውትም ነበር። የዩኬ የውጭ ጉዳይ ሚኒስተር ይቨት ኮፐር ዩኬ በእጅ አዙር ወደ ሌሎች እጅ እንዳይገቡ ለመከላከል የጦር መሳሪያ ሻጯን በተመለከተ በጣም ጠንካራ ቁጥጥር አላት ተብሏል። ይህንን በትኩረት መከታተላችንን እንቀጥላለን ብለዋል። ይህ በእንዲህ እንዳለ በሱዳን ምዕራባዊ ክፍል የሚገኘው የሱዳን መንግስት ተቀናቃኝ ኃይል ከአርኤስኤፍ ጋር ሱዳን ፋውንዲንግ አሊያንስ የተባለ ጥምረት ለመመስረት እቅድ መያዙን አሳውቋል። የአፍሪካ ህብረት እነዚህን እቅዶች ውድቅ ያደረገ ሲሆን እንዲህ አይነት እርምጃዎችን አንድ
አንድነትን አደጋ ላይ እንደሚጥሉም አስጠንቅቋል። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባብላለች። በተያያዘ የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባብላለች። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የተለያዩ ድጋፎችን ታደርጋለች መባሉን አስተባብላለች። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይሉ የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ሮይተርስ ባወጣው የምርመራ ዘገባ ኤምሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችንና ጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህን ተከትሎ የተባበሩት አረብ ኤምሬትስ ለቢቢሲ በሰጠችው ምላሽ ማንኛውም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች ኢላማቸውን ለይተው የሚመቱ ተተኳሾችን ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶችን የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ አድርጋለች ብሏል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያኑ አቆጣጠር በሚያዝያ 2023 በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ጋዳሎ ጋር ባለመግባባታቸው የተነሳ ነው። የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉን ገልጿል። እንደ መንግስታቱ ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገራትም ሸሽተዋል። ጦርነቱ ሰፊውን የሱዳን ክፍልን ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅት አሳውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትናና እጦት እንደሚዳረጉም ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶቹ በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውም ተገልጿል። የአርኤስኤፍና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እያስተባበሉ ቢሄዱም በተለያዩ የሀገሪቱ ክፍሎች ጦርነቱ እንደቀጠለም ይገለጻል። የተለያዩ አካላት ቀጠናዊና ዓለም አቀፋዊ ኃይሎች በግጭቱ ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚል ይወነጀላሉ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ትንታኔዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።